ሚስትየው ባሏ መታጠቢያ ቤት ሲገባ ጠብቃ የባሏን ሞባይል መበርበር ስትጀምር እነዚህን ስሞች አገኘች። አንደኛ ሱፐርውመን፣ ሁለተኛ ማይ ላቭ፣ ሶስተኛ ውመን ኦፍ ማይ ድሪም፣ አራተኛ ፕሪንሰስ፣ አምስተኛ ሰከንድ ማም። በጣም ተናደደችና የመጀመሪያውን ስትደውል የባሏ እናት አነሱ። ሁለተኛውን ስትደውል የባሏ ታላቅ እህት አነሳች። ሶስተኛውን ስትደውል ተይዟል የሚል ምልክት ተሳያትና ቁጥሩን በደንብ ስታስተውል የራሷ መሆኑን አረጋገጠች። አራተኛውን ስትደውል የሴት ልጇ ቁጥር ሆነ። አምስተኛውን ስትደውል የራሷ እናት ቁጥር ሆነ። ባሏ ከመታጠቢያ ቤት ሲወጣ ሞባይሉን ስትጎረጉር በመድረሱ ምን ፈልገሽ ነው ፍቅር ሲላት ስለተጠራጠርኩ ይቅርታ አድርግልኝ፣ 5 ስልኮች ላይ ደውዬ ታማኝነትን አረጋግጫለሁ፣ የደስደስ ብላ የታሰረውን ብር ካሳ ሰጠችው። አጥብቃም ይቅርታ ጠየቀችው። ባልየውም ብሩን ተቀብሎ አበበ መካኒክ በሚል ስልክ ለተመዘገበችው የድብቅ ፍቅር ስጦታ ገዝቶላት ሄደ። ሰው ህሊናው እንጂ ቁጥጥር አያድነው። አበበ መካኒክ ጋር ሄደ። ህይወት መሮኛል። ይቅርታ ምን ሆነ ነው? ምንም የሚያስደስት ነገር የለም። ህይወት በጣም ነው የመረረኝ። ታው እንደዛ አይባልም። ብዙ የሚያስደስት ነገር እኮ አለ። ንገረኝ እስቲ ምን የሚያስደስት ነገር አለ? አለ እንጂ ዙሪያን ተመልከት እስቲ። ዓለም እኮ በሚያስደስቱ ነገሮች ነው የተሞላችው። ፀሐይን ተመልከታት፣ የጨረቃን ውበት ተመልከት፣ ከዋክብቶቹን ተመልከት፣ ጋራ ሸንተረሩን ተመልከት። እስቲ ይሄን አካባቢ እያው። አያምርም? በጣም እኮ የሚያምረው። አንተ ማየት ብቻ ነው የሚገባ። እይ በምን ላይ ምንም አልሰማሁም። በእናትህ ወድሜ ሙሉ ያስኩ ነው ሰንታር ነው የመጣው። ያው እሱማ ሰምቼ ነው የመጣሁት። ለማንኛውም አፈሩን ገለባ ያርግለት። የምን ገለባ? እሱ ፈረስ ነው እንዴ? ልክ ነህ። ድንኳኑ ተነስቶ ነው እንዴ? አልሰማህም እንዴ? ምን እሰማለሁ? ምግብ ምንም የለም እንዴ የሚበላ? በጣም ሩቅ። አንተ ምንም አልሰማህም እስካሁን? ምንም አልሰማሁም። ምንድነው? ሰውዬው ራሱ የሞተው በራብ አይደለ እንዴ? ወየ አየለ፣ አንተ አየለ? አቤት። እረ ዘመዴ እኮ ከውጭ መጥቶ በእናትህ እና ምን ልተባበር? እንዴት ነው በእናትህ? እንግሊዘኛ የሚችል ሰው ፈልጌ እኮ አለው እኮ እና እኔ እኮ ጋይደር ነኝ። ኧረ እባክህ ትችላለህ? አዎ እምጠይቅህ መልስ። እሺ እስቲ እኔ ጎበዝ ነኝ በል። አም ክሌቨር ወር እስቲ ደግሞ ገንዘብ ወዳለሁ በል። እስቲ ብር ወዳለሁ በል። አንቺ ሴሌኮ እኔ የምልሽ እናት በጣም እየራበኝ ነው። እናትሽ ይበላ ነገር የለም እንዴ? ይበላ ነገር እማዬ፣ እማ አቤት። ባሌን ነው ሆነሽ ነው ያምሻል። አንተን እማዬ ባሌ ጎባ ነበርኩ ሰሞኑን እዛ ለስራ እዛ ባሌ ሮቤ ነበርኩኝና ቤታችሁ እንዴት ነው ያማረበት እማዬ? እዚህ ቤት ስትመጣ ለበቶኛ ጊዜ ነው። ምንድነው ሁሌ እንደ እንግዳ የሚያደርግ እንዴ? ያቺ ምን ሆነሽ ነው እንዴ? እሺ እቺ ቢያንስ ድምፅሽን ቀንሽ እንጂ ምን ሆነሽ ነው እንዴ? ምን ላርግ? እሺ ለራስሽ እንደራበሽ አድርገሽ አትጠይቅልኝም እንዴ? ለምን እንደሆነ ታስነጪኝ? እማዬ ርቦኛል። የሚበላ ነገር አለ እንዴ? ወይ ልጆች አስራብኳችሁ አይደል? ራባት አይደል? ምን እኮ ዝም ብላ እኮ ነው። አሁን እኮ ቅርብ ሰዓት እኮ ነበር የበላነው። ዝም ብለሽ ነው እኮ ማሚዬ አይደል? ታዩሉ በላታ ይቅራ አይደለ? ታዩሉ በላት አንቺ ሃሌሉያ። ማናንተ ዘይት አምጣ። መጥበሻ ይመስል በየሰው ጭንቅላት ዘይት ያፈሱ። ማን ነው? ጳውሎስ ነው? ጴጥሮስ ነው? ከሐዋርያት ማን ነው ጭንቅላቱ ላይ ዘይት የተደፋበት? አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይሄ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳንን ከአዲስ ኪዳን እንኳን መለየት የማይችል ያ እኮ ጥላ ነው።
ዘይኒት ቅባት እያመጣ በሰው ጭንቅላት ላይ እኔ አንድ ጊዜ ቦታ የሰማሁት ምንድነው አንዱ ልጁ ጌታን አያውቅም እንግዳ ነው ፌሎ ላይ ምናምን መጥቶ ቁጭ ብሏል እና እንግዳ የመጣ ሰው ሁሉን ያያል አይደል ዝም ብሎ ፈዞ እንዴ አገልጋዩ ና አንተ ልጅ ና አለው ለመጀመሪያ ጊዜ ጴንጤ ቸርች የመጣው መጣ ዛሬ የቅባት ቀን ነው ምን አልክ የቅባት ጌታን አልተቀበለም እኮ ገና የቅባት ቀን ነው ዛሬ የቅባት ተንበርከካለ ውሃ ላዩ ላይ ከዛ በኋላ ማን ራኤል ዘይት አምጪ እሳት ልጁ ግራ በቶ ጋሼ ልታቆላላኝ ነው እንዴ ሽንኩርት ብቻ ነው የቀረው ምንም ሌላ ዘይት አለ ውሃ አለ እሳት አለ ምን ቀረ እባክን ጓደኛዬ ለስጋችን ስንል ለብሳችንን አንጣ ወደ ሃይማኖታችን እንመለስ እባክን ደህና ናችሁ ይኸውልህ ዝም ብለህ ብቻ አንቺ እንዴት ነው እንደዚህ ያማርብሽ በእናትሽ ሁሌ እኮ አናገርሻለሁ እያልኩኝ ቁንጅናሽ እየገፋኝ ተቸገርኩ እስኪ አንዴ 360 እስኪ በስማ ያበደ ነው በቃ ውስጥ ግቢና ጠብቂኝ እመጣለሁ አንተ ማል እንዴ ማዘሬ እኮ ነች እኮ ደህና ዋላችሁ ልጆች እንደውም አያተመጡ ዝም ብለህ ብቻ ተማሪ ነው ጥሩ አቤት እንደው ዛሬ ትምህርት ቤት ሽሮ አበላች ኤችኤዲሲ ይዛችሁ አንተ ብላ ታዲያ በኮንዶም ተበላለህ አረዳ ገቡ ቅርሻታሞች ምድረ ውርጋጥ ኩባያ ራሶች ሰላም ምንድን መርፌ ለመወጋ እሱ ጋር እሺ የመጀመሪያ ነው እንዴ እንደምን ኧረ ቤት ሁሌ ነው የምወጋው ከባድ ነው እንዴ አይ ኖርማል እዛ ጋር ደም በደም ነው የሚያነክሰውን ሰውዬ አይቶል እዚህ ወቅተውት ነው እሺ መርፌ አንተ ኧረ እባክህ የእውነት በጣም ከባድ ጦር ነው እንደሚጠቀሙት ምንድነው በቃ እኔ ልግባባ ክለወጋ ነው በቃ ይቅናሽ አባቴ ግቢ እመች ዝጋው በሩን አስተኛው ተገልበጥ ሳልልኝ ተረጋጉ በእናታችሁ አረ ስለፈጠራችሁ ዝም በል አስወጣው ቀጣይ ወይ ና ግባት ወለ እኔ ለኔ አይደል ሰው ወረፋ አስተብዬ ሊመጣው እሺ ና ግድ የለም አያምም ተፈወስኩኝ ያባሉካ ሀብታሚ ሶሬሳ ባሶሪ ይሄ ሁሉ ከተማ ነው አዎ ከተማ ውጭ ሀገር እንዴው ፊልም ብቻ ነው እዚህ ነው እንደው ጋሽ ምን ፈልገው ነው እንደው እስቲ አሪፍ እንደው ክትክት ያለው ፊልም ጫነልኝማ እንደው ሻንጡት እስኪ በሚሞሪ ነው በፍሌሽ የምጭንልኝ አሪያ ሚሞሪ በፍሌሽ በሐዬ ነው እንጂ የምጭንልኝ የአንዳንድ አገልጋዮች እጃቸው ራሱ ፒንሳ ነው በቃ ፒንሳ ራሱ እንደዛ አንዳንድ ያሟልጫል ራሱ ፒንሳ ራሱ በጣም ያዘ ወደዛ ገፋት ወደዚህ ገፋ እኛ ቁጭ ብለናል እኒህ እናት በጣም የሚያግዛቸው ሰው ጠፋ አገልጋዮችም ተው እንጂ ሚል ጠፋ እኔ እንግዳ ሆኜ በሰው ቤት ተው ማለት እችላለሁ ቁጭ ብዬ እየሰማው ከዛ እየተገፋች ምን ያለች ቆየችና ለካ ጌታ ዘዴ ሰጣት ሁለት እግሯን ከፈተችና እንደ ቦክሰኛ እንዲቆመች ሁለት እግር ሰው ከከፈተ በቀላሉ ይወድቃል
በኩል ከዛ እና ትግሉ ቀጠለ። በኋላ እኒህ እናት ዞር ብለው እንዲህ ወደ ኋላ ሲያዩ 3 ወጣቶች ከኋላ ቆመዋል። አዩና በኢየሱስም አላችሁ እንደ ብላ ተቀበሉና ላሻረጉ ነው። ከዛ በኋላ አገልጋዩ ክብር ስጡ እየበላክ ነው? እየበላው ነው። ብላ። እሺ ወጣለካ? አለኛ አለ ብላ አለ እውነት አለ። እሺ እሺ ውሃ አለ? የእጅ ውሃ ነው? ይሁን እሺ ይሁን። እሺ የእጅ ላምጣልህ? ይሁን ይሁን እውነት ይሁን። ይሄው ታጠብ እንግዲህ አመጣውልህ። ልታጠብ? አዎ ልታጠብ እንዴ? የእጅ ውሃ አላልከኝም? አዎ። እና እሺ ተነስታ አጠባ። እሺ ወጤላችሁ። እንግሊዝኛ ትችላለህ? በደንብ። እስቲ ውሻ በእንግሊዝኛ ምን ይባላል? ዶግ። በጣም ጥሩ። ብዙ ሲሆኑ ውሾች ለማለትስ? ዶጎች። ፕሊስ ወይዘሮ ዘለቃሽ የምጠይቀውትን ብቻ ይመልሱ። ኦኬ ኤክስኪውዝ ሚ። እሺ በጣም ይቅርታ ማለት ነው ካልገባ። አዎ ስማኝማ፣ ከተመቹ ጋር ቅራኔ ነበረው? እኔ ቅራኔም የለኝ። እኔ ሰው አከብራለሁ። ይኸውልህ ደበደበው የተባለው ውሸት ነው። እንደውም አልነካውም። ይኸውልህ እኔው ራሴ ነኝ እንደው ትንሽ የድንጋይ አነሳሁና እንደው ወርወር ሳረግ ጓ ስታረገው ግን አለት። ይኸው ነው እንግዲህ። እርሶ ነታ ሰውየውን የገደሉት? ምን አልከኝ? ሰውየውን የገደሉት እርሶ ኖት ማለት ነው? ሞተ እንዴ? ሞተ? ሰውየው ህይወቱ አልፏል። አይ እንግዲህ እዚህ ላይ ተለያየን። ይኸውልህ ፌርማታው ላይ ተለያየን። እንግዲህ እኔ ልጄ ሲጣሉም ሲደባደቡም ምንም ሲሉም አላየም። እንዴ ወሪ ፈለሽ ነው ጽር የኔ ማር ሮብዛብ የሚፈልገሽ ነው እንዳይ ሰሞን ዝም በል ምንድነው? ገብተሽ ነበር እኮ ድጋሜ ልትገቢ ነው እንዴ? ከስልሳል ያዝኩም ስልስረስቼው ማሳልጸባ ወጣኝና ሊያዝ ከስልሳል ያዝሽማ። ቆይ ልንገርሽ ከሁለቴም ሶስቴን እኮ የበላሽው። እና ታዲያ ትክራለው እና ይደፋ ወይ ለካይ እሱ ከሚደፋ ነው ሁለት ሮብዛብ ዋንደሳስ በለምናት ምንድነው የፈለግሽው? አሁን ስልስ ያላዝኩና ከስልስ ጽብት አርግልኝ። እኔ ቆንጆ ስልስ ነው የፈለግሽው? እንትን ላርግልሽ ካልጫውስ? አይ አልጫጫው ነበር በስበት አለ አለ ብሉ ማለት እንትንስ ከክኩ አይ ክኩ እንትን ብዙ ማለት ጥሬ ነገር ነው። ጥሬ ሆነብሽ ክኩ አሳፈንጆ መሄ የኔ ዓለም ሴትና ግራምጣን ዘንድሮ በለጣ የኔ ዓለም ወንድና ቆርቆሮን ተወዷል ዘንድሮ ስለሰምተኛ ሌላ እናንተ ምን ሆናችሁ ነው ብቻችሁን እንትን የምትሉ? አይኔን ምን ነው? አይኔን ምን የጠገበች አህያ ረግጠኝ ስታረግ እኔ የምላችሁ አህያ ግን ያረግዛል እንዴ? ይሄው ቡናችሁ ደርሷል። ሰክኖ ነው ግን ቡናውን የቀዳሽው? አዎ ሰክሮ ነው የቀዳሁት። ቡና እኮ ነው ጭቦ መሰለሽ እንዴ? ሰክሮ አይደለም ሰክኖ። አሁን ምን አለበት ራስሽ ብታፈዩ? ካላፈላው ብላ እኮ ነው። እሷ ደግሞ ከደም ውጪ ምን ማፍላት ትችላለች? አይ እንግዲህ ከጠጣችሁ ጠጡ ያለው ለዛ እንዳልወስደው። ወይኔ ጉዳችን! በእናትሽ እንዳትመልሽው። ሄጂ መልሽዋ ደግሞ ለቃቃ ቡና። ቆይ ቡና እንቃችሁት ባልሆነ። አረ ቡናውማ ምን አደረገ? አንቺን ነው እንጂ። አሁን ወሬውን ትታችሁ ጠጡ እንደሆነ ጠጡ። አስባችሁታል? ይሄ ከቀዘቀዘ ይኸውላችሁ ቅመሱት ብቻ። ካልወደዳችሁት እቀጣለሁ። እኛ ታዲያ ለምንድን ነው በዚህ የምንቀጣው? ዋው! ኧረ ቡና ውሮሙች
አሁን ገና መክሊትሽን አገኘሽ በለው። ጸዴ ነው እኮ እኔ እኮ ነግራችኋለሁ፣ ትወዱታላችሁ አላልኳችሁ? ረዱ እንዴት ነው ተመቸሽ? ምንም አይልም። ምን ነው ስለበለጠችሽ ቀናሽ እንዴ? እንዴ ረዱ ቀናሽ እንዴ? ዘርባ ወደዛ። እኔም እኮ እንደዛ አይነት ወፍራም ቡና ማፍላት አቅቶኝ አይደለም፣ ለአንተ አስቤ ነው፣ ለልብ። እኔ እኮ የምታቀጥኚው ቡና እየቆጠብሽ መስሎኝ ነበረ። ቆይ ከቀዳሽ በኋላ 2 ቦታ ተሰነጥቂዋለሽ እንዴ? ዋው ዋው ዋው! በቃ እንደውም ከዚህ በኋላ ቡና የምታፈላው ውሮ ናት። ኧረ እኔ አላፈላም እንዴ። እንደዛማ ከሆነ የቤቱንም ስራ ምግብ ማብሰሉንም ጽዳቱንም ሁሉ እራሷ ትሰራታለች። ትሰራዋለች። አንቺ አሁን ድገሚ። ለኔም ድገሚ። በቃ ለኔም ድገሚ። ተለሽ አይ በቃ ለመቅዳት ስለማይመቸን ጀበናውን ላምጣላችሁና እየተቀባበላችሁ ጠጡ። ሰላም። እሺ ሰላም። እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው እንዴ ሬስቶራንት? ምን ነው ችግር አለ? አይ ምን ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ፣ የቤቱን ስፔሻል ላምጣልህ? እሺ ግን ምንድነው? የቷን ቅንድብ በማር ተለውሶ። የቷን ቅንድብ? ቷን ቅንድብ አላት እንዴ? የቻይናዋ አላት። እና የኛ ሀገሮች ምን ነው? እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋ። እና ሌላ ደህና ምግብ የለም? ይህን አልወደዱትም? አይ እኔ ቅንድብ ላይ ብዙ አይደለሁም። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለበለብ፣ እርግብ ተገንዛ፣ ትንኛ እርግዛ፣ የትኛው ይሁንልዎት? ትንኛ እርግዛ? ማን ያስረገዘ? ወንድ ትንኝ ነበረን፣ አልቆ ነው። አልቆ ነው? እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ የበግ ወይም የፍየል ስጋ የላችሁ? ይቅርታ፣ የጾም ምግብ እንኳን ጨርሰናል። ግርፍ የጾም አረጋችሁት? በቃኝ ባክኔ። ሲጀመር በልቼ ነው የመጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾንግ። ኧረ እባክህ ተረጋጋ። የምንቹንግ ነው እንዴ? እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ? አንዱን አምጣልኝ። በቃ ምን ለብለቡን አምጣልኝ። ያሳማውን ነው? አንተ ስሙን አትጥራው፣ ዝም ብለህ ይዘውና። እሺ ትንሽ ደቂቃ መጣሁ። እኔ ምልክት ሞቶ አላ አሳማው። ኧረ ደገመው። እሺ ተማሪዎች፣ ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድፋ። ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔ ልታሳምነኝ ነው? ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? አዎ ምን ማይቶኮንድሪያ ኢዝ እሱን አትየው፣ እኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙን። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ አባቱ ብሎ ጻፈው። ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዚሁ ትበላሻታለህ እንጂ። ምንም እኮ ነው የማይነበበው። ቆይ ማን የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ። እግዚአብሔር እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። አይ ጋሽ ቃንቄ፣ በዚህ ልጅ ምክንያት ትምህርት ቤት እየተመላለሱ የትምህርት ቤቱ ሰራተኛ እኮ ነው የሚመስሉት። ደሞዝ እንዳይጠይቁ ነው የምፈራው። አረ ይበለኝ። ያኔ በ30 ብር መድኃኒት መገላገል እየቻልኩ ይወለድ ብዬ ነው አሁን ፍዳይን የምበለው። ይበለኝ። አይዞት ጋሼ፣ ከዛሬ ጀምሮ ልንገላግሎት ነው፣ ልናባረርሎት ነው የጠራነው። እኛም ልናስወርደው ነው። የኛ ልጅ አይደለም። ለምንድን ነው የምታባረሩት? አንተ ምን አባርገህ ነው? አንተ ልጅ አዳምጠኝ። ይኸውልህ አባዬ፣ ምንም አላደረኩም። ይኸውልህ አርሲ ዋንጫ በላ አይደለ? እሱን ሴሌብሬት ለማድረግ በቃ ዋንጫ ስናጣ ግቢ ውስጥ አጭር ሆኖ ጆሮ ትላልቅ የሆነውን አስተማሪ እንደ ዋንጫ ጆሮውን ይዤ ብድግ አደረገ። ከዛ ወያላው ዝም እያልኩ ስጨፍር በቃ አባረራለሁ። በተሰቀለው። አይ ጋሽ ቃንቄ፣ ገና ምን ሰምተው ነው ስለዚህ ልጅ በዚህ የሚደመሙት? የ65 ዓመት ጽዳታችንን እኮ የአርሰናል የወጌሻ ክፍል ኃላፊን ትመስያለሽ ብለው ሽኮኮ ብለው ወደ ላይ ሲያነጥሯት እኮ ዲስካቸው ይኸው ተንሸራቷል። አረ ውሸት! ድሮም የተንሸራተተ አይደለም አባዬ። የዛሬ ዓመት እኮ እዛ ቁማር ተፋጥሮ ባገባ ሲጫወቱ ከሆነ ታክል ሲወርድ የተንሸራተተባቸው። ይህን አጋጣሚ ተጠቅመው እኮ የአዲስ ዲስክ ላይ ያስከፍሉኝ ፈልገው ነው። የ60 ምናምን ዓመቷ ሴትዮ ተፋጥሮ ባገባ ቁማር እየተጫወተች
ታክል ወረደችና ዲስኳ ተንሸራተተ። ወይ ቀልድ። በዚህ ተደንቀው ብቻ እንደውን ጋሽ ቃንቄ ይኸውልህ ልጆት ማለት ነው። አንድ ቀን ኤአይ ማለት ምን ማለት ነው ብሎ አስተማሪው ሲጠይቀው ተንተነው ሲለው ኤአይ ማለት አርሰናል ኢጆሌ ማለት ነው ብሎ መልሶለት አስተካክል ሲባል አርሰናል ኢንደጌሱ ያለ ልጅ ነው። አንጀዝባ ልጅ ይኸውልህ ኤአይ ማለት አያና ኢብሳ ማለት ነው። የድሮ የስራ ባልደረባ ያላልኩም የምነግረንም አሰማኝም ማለት ነው። እንደኔ አዋቂ እንድትሆንልኝ ትምህርት ቤት ልካለሁ። አንተ እኔ የምናገረውን እንኳን አትሰማም። አባሩልኝ እባካችሁ አባሩ። እውቀት እንዴት የነገሰበት ቤተሰብ ነው ስታስቀኑ። የእውነት እናንተ ራሱ ኤአይ ማለት ናችሁ። የእውነት እንግዲህ በቃ አንዴ ወረቀት እንስጦትና አንብበው ይፈርሙልንና አባኮትን ይሄ ልጅ እናሰናብተው። አባኮትን እዚህ ወረቀት ላይ ይፈርሙልን። አምጣው እፈርመዋለሁ። እንዴ አይ እስክሪብቶን አምጣው እባክህ ዝም ብዬ ልፈርመው። ይሄው እንዴ ግን አንብበው ይፈርሙት ሳያነቡ እንዳይፈርሙ አደረው። አይ እኔ ብሪቲሽ እንግሊሽ ነው ማንበብ የምችለው እናንተ ደግሞ በአሜሪካን እንግሊሽ ነው የጻፋችሁት። እንግዲህ ያው ግድ የለም ይሄ ልጅ ትምህርት ቤት ብቻ ይጠይቀኝ እንጂ እፈርመዋለሁ። ይሄው እንካ ወሰዱት። ውጣልኝ ናውጣ ፈረሙት። እሺ አይ እውቀት የተሰነገበት ቤተሰብ እና ሌላው ይቀር እኔ ጣሊያንን ኮርኩር ገድጌዋለሁ። ኮርኩር ያስቄ እንደተንተከተከተሩ ስክክክ እንዲያለ አስቄ ገድጌዋለሁ። ማርች ጥቂት አናባክንም ቢለን እንዴው ለሱ ደግሞ ጥቂት በወዲ ነበር የሚገኝ ጥቂት አናባክንም አልኩና አንቱቶ ይምጡታ አልኩት። ተማራችሁ ዋና አዛዣችሁ ከዚያ እስኪ ክፈቱት ብብቶ አልኩት። ምን ያደርግ ነው ብብቴን ሲል ኮርኮር ሳደርገው ክክክ እንዲያለ የጣሊያን ሳቅ ደግሞ ከባድ ነው። እዚያው እንደሰጠህ ሞት ሸምሱ ልጅ ምን ፈልገህ ነው? ማብሪያና ማጥፊያ ስጡኝማ። አብር ነው እሱ ግን አብር ነው። አዎ አጣጥንስ ማብሪያ ታለ ያጠፋል። ማብሪያውን በ10 ብር ሽጥልኛ። ይሄ የመሀንዲሶቻችን ውድቀትን በደንብ የሚያሳይ ነው። ሽንት ቤትና ሻወር ቤቱ በደንብ ይውላል። በምን ታርፎ ያውም በጤና ጣቢያ ውስጥ በሕክምና ክፍል ውስጥ የሚገኝ አንድ በጤና ተቋም ውስጥ ያየሁት የምህንድስና ውድቀት